የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢራኑ ጦርነትና ስለሚያበቃበት መንገድ የሚናገሩት ተለዋዋጭ ሐሳብ እርስ በርሱ የሚጣረስ ሆኖ ቀጥሏል። በዚህም ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ላይ የጦርነቱ ማብቂያ እየተቃረበ ነው ያሉ ሲሆን በዚሁ ቃለ ምልልስ ላይ ተጨማሪ የአየር ድብደባዎች እንደሚፈጽሙ ተናግረዋል። ፕሬዝዳንቱ በየትኛው አቋማቸው ይጸኑ ይሆን? በጉዳዩ ላይ ትንታኔ ይዘናል። ደረጃ ፕሬዝዳንት ትራምፕ የጦርነቱ ማብቂያ ተቃርቧል ባሉበት አፋቸው የአየር ድብደባውን አሁን ባቆም ሀገሪቱን መልሶ ለመገንባት 20 ዓመት ይወስድባቸዋልና ደግሞ ገና አልጨረስንም ሲሉ ተናግረዋል። ትራምፕ የሁለቱ ሳምንት የተኩስ አቁም ይራዘም እንደሆን ሲጠየቁም እንዲሁ እርስ በርሱ የሚጣረስ ምላሽ ሰጥተዋል። ይሁን እንጂ የፈረንሳዩ የዜና ወኪል ኤኤፍፒ አደራዳሪዎች የሁለቱ ሳምንት የተኩስ አቁም እንዲራዘም ለማድረግ እየተቃረቡ መሆኑን ዘግቧል። አንድ ከፍተኛ የአሜሪካ ባለስልጣን ደግሞ አሜሪካ በይፋ የተኩስ አቁሙን ለማራዘም አልተስማማችም ሲሉ ለቢቢሲ ተናግረዋል። እንዲያም ሆኖ አሜሪካ ከወታደራዊ ዘመቻ አቻ በሆነ ደረጃ በኢራን ፋይናንስ ላይ ጫና የሚያሳድር እቅድ እያጠናቀቀች መሆኗን የግምጃ ቤት ኃላፊው ስኮት ቢሴንት ጠቁመዋል። የትራምፕ አስተዳደር የኢራንን ኢኮኖሚ ይበልጥ ለማሽመድመድ የወጠነውን እቅድ ተግባራዊ የሚያደርገው አሜሪካና ኢራን በቶሎ ስምምነት ላይ ካልደረሱ መሆኑን የዘገበው አሶሺየትድ ፕሬስ ነው። የግምጃ ቤቱ ኃላፊ ቢሴንት ትናንት በሰጡት መግለጫ በኢራን ፋይናንስ ላይ ጫና የሚያሳድረው ኦፕሬሽን ኢኮኖሚክ ፉሪ እየተዘጋጀ መሆኑን አረጋግጠዋል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃት ሲከፍቱ ለዘመቻው የተሰጠው ስያሜ ኦፕሬሽን ኤፒክ ፉሪ የሚል ነበር። ከወታደራዊ ዘመቻ ጋር ተመሳሳይ መጠሪያ የሚይዘው ኢኮኖሚያዊ ጫና ከቦምብ ድብደባ የሚተካከል እንደሚሆን ቢሴንት ገልጸዋል። ኢራን ሌሎችን የመካከለኛው ምስራቅ ሀገራት በመደብደብ ስህተት ሰርታለች ያሉት የግምጃ ቤቱ ኃላፊ በአሁኑ ሰዓት ጥቃት የተፈጸመባቸው በባንክ ስርዓታቸው ውስጥ ያለውን የኢራን ፈንድ ግልጽ እያደረጉ መምጣታቸውን ጠቅሰዋል። አሜሪካ እነዚህ ሀገራት በባንኮቻቸው ውስጥ የሚገኙትን የኢራን አብዮታዊ ዘብ አመራሮች ሂሳብ እንቅስቃሴ እንዲያግዱ መጠየቋንም አስታውቀዋል። በተጨማሪም ሀገራቱ የኢራንን ነዳጅ እንዳይገዙ ማስጠንቀቂያ የተሰጣቸው በመሆኑ በባንኮቻቸው ውስጥ የኢራንን ገንዘብ የሚያስቀምጡ ከሆነ ሁለተኛ ደረጃ ማዕቀብ እንደሚጣልባቸው ገልጸዋል። የኤፒ ዘገባ እንደሚያመለክተው ሁለተኛ ደረጃ ማዕቀብ የሚጣለው ከኢራን ጋር የንግድ ልውውጥ በሚያደርጉ ግለሰቦች፣ ተቋማት እንዲሁም በኢራን ቁጥጥር ስር ባሉ መርከቦች ላይ ነው። የአሜሪካ አጋር እንደሆነችው የተባበሩት አረብ ኤምሬትስ እንዲሁ እንደ ዋሽንግተን ተቀናቃኟ ቻይና ያሉ ሀገራትም ማዕቀቡ ሊደርስባቸው ይችላል ተብሏል። ከመግለጫው በኋላ የአሜሪካ ግምጃ ቤት ከኢራን ጋር ግንኙነት አላቸው ባላቸው ግለሰቦች፣ ድርጅቶችና መርከቦች ላይ ማዕቀብ መጣሉን ይፋ ያደረገ ሲሆን ማዕቀብ የተጣለባቸው 3 ግለሰቦች፣ 9 መርከቦችና 17 ተቋማት ናቸው። በሌላ በኩል አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ ሁሉም መርከቦች ላይ የጣለችው እግድ በጸናበት በአሁኑ ወቅት አሜሪካ ከኢራን ጋር ውጤታማና ቀጣይነት ያለው ንግግር እያደረገች መሆኑን ዋይት ሃውስ ገልጿል። ግና ደግሞ አሜሪካ የሁለት ሳምንቱ የተኩስ አቁም ስምምነት እንዲራዘም በይፋ ጠይቃለች መባሉን ዋይት ሃውስ አስተባብሏል። ፕሬስ ሴክሬታሪያት ካሮሊን ሌቪት አሜሪካ ከስምምነት ላይ ሊደረስ ይቻላል በሚለው ላይ ጥሩ ስሜት እንደሚሰማት ቢናገሩም ቀጣዩ ዙር ንግግር መቼ እንደሚደረግ ቀን
ይህ በእንዲህ እንዳለ የአሜሪካና የኢራን ንግግር አሸማጋይ የሆነው የፓኪስታን ልዑክ ከኢራን መንግስት ጋር ተጨማሪ ውይይት ለማድረግ ቴህራን ገብቷል። አሜሪካ ወደ ኢራን ወደብ በሚገቡና ከኢራን በሚወጡ መርከቦች ላይ የጣለችው እግድ እየተተገበረ ሲሆን ለምን ያህል ጊዜ እንደሚጸና ግን አልተጠቀሰም። የአሜሪካ ማዕከላዊ ዕዝ እግዱ ከተጣለ በኋላ አንድም መርከብ ከሆርሙዝ ሰርጥ እንዳልገባና እንዳልወጣ ከማረጋገጥ ባለፈ 10 መርከቦች እንዲመለሱ የተነገራቸውን ትዕዛዝ አክብረው ወደ ኢራን መመለሳቸውን አስታውቋል። ወዲህ ደግሞ የኢራን የካተን አልአቢቢያን አዛዥ አሊ አብዱላሂ አሜሪካን እገዳዋን የምትቀጥል እንዲሁም ለኢራን የንግድና የነዳጅ ጫኝ መርከቦች ደህንነት ስጋት የምትሆን ከሆነ የተኩስ አቁሙን ስምምነት መጣስ የመጀመሪያ እርምጃ ይሆናል ብለዋል። የኢራን ኃይሎች በፋርስ ባህረ ሰላጤ፣ በኦማን ባህርና በቀይ ባህር ማንኛውም የገቢና የውጪ ንግድ ምርት እንዳይንቀሳቀስ እንደሚያደርጉ አስጠንቅቀዋል። አብዱላሂ የትኞቹ ሀገራት የውጪና የገቢ ንግዳቸው እንደሚጎዳ ያልገለጹ ሲሆን የጠቀሱት የባህር ክፍል ግን ሰፊ አካባቢ ይሸፍናል። አሜሪካ የኢራንን ወደቦች የዘጋችው ከሰኞ ዕለት ጀምራ እንደመሆኑ የአሜሪካ ጦር እስከ ትናንት ድረስ አንድም መርከብ እገዳውን አልፎ አልሄደም ሲል አስታውቋል። በአሜሪካና በኢራን መካከል የተደረገው የመጀመሪያ ዙር ድርድር ያለ ውጤት ከተጠናቀቀ በኋላ ቀጣዩ ዙር በቀጣዮቹ 2 ቀናት ውስጥ ሊጀመር እንደሚችል ትራምፕ አስታውቀዋል። ኢራን ግን እስካሁን ድረስ ድርድሩ ስለመደረጉ በሌላ ዜና የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በኢራን የሚካሄደውን ጦርነት እንዲቀላቀሉ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሚደርስባቸው ጫና እንደማይንበረከኩ ገልጸዋል። ስታርመር ይህንን ያሉት ዶናልድ ትራምፕ ለስካይ ኒውስ በሰጡት ቃለ ምልልስ አሜሪካ የዩናይትድ ኪንግደምን እርዳታ በጠየቀችበት ወቅት አልተገኘችም ካሉ በኋላ ነው። የዩኬው ጠቅላይ ሚኒስትር በፓርላማ ቀርበው ባደረጉት ንግግር ሐሳቤን አልቀይርም፣ እጅ አልሰጥም፣ ጦርነቱን መቀላቀል የኛ ብሔራዊ ጥቅም አይደለም፣ ስለዚህ አናደርገውም ሲሉ አቋማቸውን ግልጽ አድርገዋል። በኢራን ላይ ያለኝ አቋም ከጅማሬው አንስቶ ግልጽ ነው፣ እዚህ ጦርነት ውስጥ ተገደን አንገባም ነው ያሉት። ፕሬዝዳንት ትራምፕ በቃለ መጠይቁ የአሜሪካንና ዩናይትድ ኪንግደም ልዩ ግንኙነት እንዴት እንደሚገልጹት ተጠይቀው ነበር። ትራምፕ ታዲያ እገዛ ስንጠይቃቸው አልተገኙም፣ እንዲህ አይነት ግንኙነት ነው ስንፈልጋቸው አልነበሩም ሲሉ ተናግረዋል። ከቅርብ ሳምንታት ወዲህ በመካከለኛው ምስራቅ ግጭት ሰበብ የሁለቱ ሀገራት ግንኙነት የመሻከር ምልክቶች እየታዩበት ነው። የዩኬው ጠቅላይ ሚኒስትር በጦርነቱ ውስጥ ቀጥታ እንዲሳተፉ የቀረበላቸውን ጥሪ ውድቅ ማድረጋቸውን ተከትሎ ከትራምፕ ተደጋጋሚ ትችት ደረሰ። የቻይና የውጭ ጉዳይ ሚኒስትር ዋንግም እንዲሁ በሆርሙዝ ወሽመጥ በኩል የሚደረግ መደበኛ የመርከቦች እንቅስቃሴ እንዲመለስ ጥረት መደረግ እንዳለበት ለኢራን አቻቸው አባስ አራክቺ ተናግረዋል። ዋንግ በሆርሙዝ ወሽመጥ የኢራን ሉዓላዊነትና ደህንነት መከበር እንዲሁም መጠበቅ ያለበት ቢሆንም በውሃ አካላት የሚደረጉ እንቅስቃሴዎችም ነፃነትና ደህንነት ሊኖራቸው ይገባል ብለዋል። ሁለቱ ሚኒስትሮች በስልክ ባደረጉት ውይይት ዋንግ የሆርሙዝን ወሽመጥ ለመክፈት ዓለም አቀፍ ፍላጎት እንዳለ ገልጸዋል። በወሽመጡ መደበኛ እንቅስቃሴ ለመመለስ መስራት የዓለም አቀፉ ማህበረሰብ ሙሉ በሙሉ ጥሪ ነው ማለታቸውን መንግስታቸው ባወጣው መግለጫ ጠቅሷል። የቻይናው የውጭ ጉዳይ ሚኒስትር አሁናዊ ሁኔታ በጦርነትና በሰላም መሃል የሚገኝ ወሳኝ
እጥፋት መሆኑን ጠቅሰው የሰላም በር እየተከፈተ መሆኑን መናገራቸውን ኤፒ ዘግቧል። የውጭ ጉዳይ ሚኒስትሩ ቻይና የተኩስ አቁሙ ስምምነት እንዲጸናና ንግግሩ እንዲቀጥል ድጋፍ ታደርጋለችም ብለዋል። የሆነ ሆኖ ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታሳኒም የዜና ወኪል ቴህራን ከአሜሪካ ጋር የሚኖራትን ቀጣይ ድርድር ከፓኪስታን ልዑክ ጋር ከተወያየች በኋላ እንደምትወስን ዘግቧል። የዜና ኤጀንሲው ስለ ጉዳዩ ቅርበት ያላቸውን ምንጮች ጠቅሶ በቀጣዩ ዙር ውይይት ላይ ለመወሰን አሜሪካና እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ከደረሱ ለኢራን እንደ በጎ ምልክት ይሆናል ብሏል። ታስኒም ዋሽንግተን ቀጣዩን ዙር ውይይት ለማካሄድ ፈቃደኛ መሆኗን የአሜሪካ መገናኛ ብዙሃን መዘገባቸውን ጠቅሶ ነገር ግን የኢራን የልዑካን ቡድን ዩኤስ ምክንያታዊ ድርድር ለመጀመር የሚያስፈልጉትን የተወሰኑ መርሆዎች ማክበር እንደሚያስፈልጋት አጽንኦት ሰጥተዋል ብለዋል። ያም ሆነ ይህ ዓለም በጉጉት የሚጠብቀው የደፈረሰው ሰላም በስምምነት ጠርቶ ከአሜሪካ እስራኤልና ኢራን ጦርነት አስቀድሞ የሁሉም ሀገራት የንግድ መርከቦች አድሎና ምርጫ ሳይደረግባቸው በሆርሙዝ ወሽመጥ ያልፉበት የነበረውን ደግ ጊዜ ተመልሶ እንዲመጣ ነው።